አርፈሽ ቁጭ በይ። ምኑ ጋር ይትገልቀበጥ ቁጭ በይ። አረ ምጥን ይሄ ጀዝባ ሊበላኝ ነው። በእናትሽ ኤቢን ጥሪልኝ። አንተ ግን አደራ ተብያለሁ። ሰባብሬ በስልቻ ያልከተትኩህ እንደሆነ አርጁን መታው ዱላ ላምጣለህ። አንቺ አርፈሽ ተቀምጭ ብያለሁ። ቀልጥሜ እንዳልጥልሽ። አይመጡ ቀስ ብለሽ ትይጂ በቃ። ናታኒ እንዴ አጅሪ በዚህ ጨለማ እዚህ ክፍል የምትሰሪያለሽ? ደረጀ በነግሯል አልሰማይ ብሎ እኮ። አቢጌል አርጁን አስደበደበችው። ናታና ዳጣ ፍቅራቸውን ለአባታቸው ለደረጀ ሊነግሩት ወሰኑ። አቶ ደረጀ አቢጌልን ለፖሊስ አሳልፎ እንደሚሰጣት ለወይዘሮ ማርታ ነገራት። ወይዘሮ ማርታ በጣም አዘነች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ባለፈው እንዳየነው ቤተሰብ ፖሊስ መጣ ብለው ተጨንቀውም ነበር። ሁሉም ወደ የክፍላቸውም ተሯሩጠዋል። ወይዘሮ ማርታ በጣም ደንግጣም ስለነበረ ዛሬ ላይ ቀጥታ ወደ ውጭ ማምርታለች። ወደ ውጭም አምርታ በምትፈልግበት ሰዓት ማንም የለምም ነበረ። በጣም ተገረመች። ይህች ልጅ እኮ ሌላ በሽታ ያለው ሰው ቢሆን በድንጋጤ ተገለንም ነበር በማለት ልጇን እየወቀሰችም ነበረ። በሩንም ያንኳኳው ጠበቃውም ነበረ። ያንኳኳበትን ምክንያት ውሃ ጠማኝና ብርዱም አንቀጠቀጠኝ፣ አየሩም ተቀየረብኝ ብሎ ለወይዘሮ ማርታ ነግሯትም ነበረ። እሱም እንግዲህ እኔ ተሆንኩ ያስደነገጥኳችሁ፣ በጣም ይቅርታ ደነገጣችሁ ብሎም ብሏታል። እሷም እሱ እንዳልሆነና ልጇ እንደሆነች ነገረችው። ቀጥታ ወደ ቤትም እንዲገባ ፈቀደችለት። ወደ ቤትም ገብቶ ሰራተኛቸው ለዛ የፈለገውን ነገር ጠይቃ እንድትሰጠውም አዘዘቻት። ወይዘሮ ማርታና አቶ ደረጀ ሻይ ቡና እያሉ በዚሁ መካከል አንዳንድ ምክሮችን ሊነግራትና ሊያማክራት እንደጠራትም ነገራት። በጣም ተደሰተች። ለግብዣውና ለሚያደርግላት እንክብካቤ ምስጋናውን አቀረበች። እሱም ላንቺ ይሄ ያንስሻል፣ ይገባሻል፣ የፈለግሽውን ነገር አደርግልሻለሁ እያለም እያስደሰታትም ነበረ። ወይዘሮ ማርታ እኔም የፈለግኩት ያንተን ሳቅና ጨዋታ፣ የልጆችን ታማኝ አባትነት፣ ያንተን መታመን ታማኝነት ግን ይህን ፍቅርክን ነበር ብላ እሷ ምስጋናዋን አቀረበች። በዚሁም አጋጣሚ የጠራት እሱ ልጁን አሳልፎ ለፖሊስ እንደሚሰጣት፣ ምክንያቱም ያደረገችው ነገር እንዳልቀጣትና እውነት እንዳደረገች፣ እሱ ሊገላት ሲመጣ ራሷንን መጠባበቂያ እንዳደረገች፣ ራሷን እንደተከላከለች፣ አሁንም ቢሆን ራሷ ትክክል እንደሆነች ይህን እያመነች ስለሆነ መቼም ቢሆን ልትቀጣ አልቻለችም። ስለዚህ ፖሊስ ይዤ መጥቼ ለፖሊስ እሰጣታለሁ፣ አሳልፍ ይሰጣታለሁ ብሎ ለወይዘሮ ማርታ ነገራት። ወይዘሮ ማርታ በጣም ተገረመች። ደረጀ ምን ነው ምን ሆነክ ነው? ልጅህ እኮ ነች። ልጅ ግን ለፖሊስ አሳልፈ ትሰጣለክ እንዴ ብላም አለችው። አዎ እሰጣታለሁ፣ በጣም ታዝንብካለች። አቢጌል ደግሞ አንድ ነገር ተያዘች አትለቅም፣ አባትነቷንም ትክድካለች ብላም አለችው። ዛሬ አይደለም እሷ ታዘንኩባት ቆይቻለሁ። አባትነቷ እሷ ስላመነች ሳይሆን ስለወለድኳት ነው የሚል ምላሽ መለሰላት። ወይዘሮ ማርታ ምንም ማድረግ ስለማትችል በቃ እኔን እዚህ ውስጥ አታስገቡኝ በማለት ውሳኔዋን ወስናለች። እሱም እንግዲህ አሳልፎ ለፖሊስ እንደሚሰጣት ውሳኔውን ወስኗል። አቶ ወይዘሮ ዳጣና ናታን ይቅርታ፣ ወይዘሮ ማርታ በማለት ዳጣ ብያለሁኝ። ዳጣና ናታን የራሳቸውን ፍቅርም እያሳለፉም ነበረ። ወይዘሮ ማርታ ለአቶ ደረጀ ዳጣና ናታን እንደሚፋቀሩም ነገረችው። በፍጹም ዳጣ እንደዚህ አታደርግም፣ ማስፈላጊም ተሆነ እኔ እነግራታለሁ፣ ምክንያቱም እሷ ልጅ ነች፣ እንደው ቁመቷ ቸኩላ ትልቅ ሰው ትመስላለች እንጂ የሚል ምላሽም ነበር የመለሰላት።
አንተ እኔን አታምንም። ከዚህ ፊትም አቢጌል ነግራኝም ነበረ ናታን ዳጣን እወዳታለሁ ብሎኛል ብላኛለች። እውነትም ደግሞ ይወዳታል። እናንተ ወንዶች የምትወዱትን አታውቁም። ምክንያቱም አቢጌል ከኔ ጋር ስትወጣ ስንት ጎረምሳ ነው የሚገላምጣት። አቢጌል እኮ ቆንጆ ነች ብላም አለችው። ዳጣና ናታም ቆንጆ ናቸው ብሎም ነው የመለሰላት። ምክንያቱም አሁን ዳጣና ናታን ሁለታችንም ባንወልዳቸውም ልጆቻችን ናቸው። አደራ አለብን፣ አደራ ተሰጥተናል። ስለዚህ ያለውን ነገር ቃስ ብለህ አጣራ ብላም አለችው። ችግር የለም እኔ ሁሉንም ነገር ለዳጣ ጠይቃታለሁ፣ እሷም ትነግረኛለች የሚል ምላሽ ነው የመለሰላት። በፍጹም አትነግርክም፣ ዳጣ እውነቱን ተነገረችክ እኔ በጣም ይገርመኛል ብላም አለችው። ትነግረኛለች፣ ምንም አትደብቀኝም የሚል መተማመን ተማምኖባታል። አዎ ትክክል፣ ዳጣ ለአቶ ደረጀ በጣም ሁሉንም ነገር ትነግረዋለች። ዳጣና ናታን ስለ ፍቅራቸውም እያወሩም ነበረ። ናታን የእኛ ሰርግ መቼ ነው እያለ በጉጉት እየጠበቀም እያለም እየነገራትም ነበረ። እውነት እንጋባለን ብላም አለችው። አዎ እንጋባለን፣ ለምን እንደዚህ አልሽ ብሎም አላት። ምክንያቱም አባዬ ለእኔ ብዙ ዋጋ ከፍሏል። የትም ሀገር ሂጂ ቢለኝ እሄዳለሁ፣ አድርጌ የሚለኝ ነው የማደርገው። ከሱ ቃል አላልፍም። እኔ ከበሱ ነው የምኖረው። ለእኔ ሲል ቤተሰቦቹ ተበጥብጠዋል። ተመልሼ ቤተሰብ ከሚበጠበጥ ወደ ጎዳና ላይ ልመለስ ስለውም አይሆንም ብሎ ዋጋ እየከፈለልኝ ነው። ስለዚህ አባዬ እምቢ ታለ አይሆንም ብላም አለችው። በፍጹም አባዬ እኮ እኔና አቢጌልም ብንፋቀርና ምንጋባ ፈቃደኛ ነበር ብሎም አላት። እሷን ተገረመች። እኔ አሁንም ቢሆን አባዬ መስማት አለበት፣ እንንገራቸው፣ እንነግረዋለን ብሎም ብሏታል። እሷን በጣም ተደሰተች። አዎ እንነግረዋለን፣ አባዬ ደግሞ በፍጹም በእኔና አንቺ መፋቀር እምቢ እንደማይል ወደኋላ እንደማይል አውቃለሁ ብሎም ተማምነዋል። አዎ ትክክል፣ አቶ ደረጀ ዳጣና ናታን እንዲጋቡ መቼም ቢሆን ወደኋላ አይልም። ምክንያቱም ናታን ለአቶ ደረጀ ከባድ ዋጋ ከፍሎለታል። በጣምም ይወደዋል። ናታንም በጣም መልካም ልጅ ነው። ስለዚህ የዳጣና የናታንን ፍቅር አቶ ደረጀ ሊቃወም አይችልም ብዬ ነው የማምነው። እናንተስ ምን ትላላችሁ? ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮመንት ላይ አስፍሩልኝ እላለሁኝ። አቢጌል በጠበቃቸው አርጁን ልታስደበድበው ግቢ ድረስ ጠርተዋለች። አርጁም ሲንቀዠቀዥም መጥቷል። ጠበቃውም እንግዲህ አንተ ነክ አርጁ ማለት ብሎም ነገረው። አዎ አርጁ ነኝ፣ የአቢጌል ፍቅረኛ ነኝ ብሎም ብሏል። እሺ በቃ አሁን ተኩላና በጉ ተገናኙ በማለት ቀጥታ ወደ ግቢ እንዲገባም ፈቀደለት። ወደ ግቢ እንዲገባም ተፈቀደለት። ወዲያ ከኋላው እንትኑን ዱላውን እያውዘገዘገ እየተከተለው ነበረ። አርጁን በጣም ደነገጠ። ምንድን ነው ዱላው? ምንድን ነው ከኋላስ የምትከተለኝ? አንተ እኮ ነህ ግባ ያልከኝ ብሎም አለው። ታዲያ አሁንስ ቢሆን ውጣ አልኩህ እንዴ ብሎም እየተኮሳተረም ሲያወራውም ነበረ። ቀጥታ ከኋላውም እየተከተለው ነው። አርጁን በጣም ደነገጠ። ውሃ ከጓደኛዋ ጋር ከቤት ውስጥ እየወጡም ነበረ። ሊደባደቡ ነው የማለት ድንጋጤ ውስጥ ገቡ። አርጁ ለውሃ አቢጌልን ጥሪልኝ ብሎም አላት። ጠበቃው አርፈሽ ተቀመጭ ብሎም አላት። ውሃ በጣም ደነገጠች። ቁጭ በይ ስላላት ብድግ ቁጭ እያለችም ነበረ። በዚሁም አጋጣሚ እዚህ ግቢ ውስጥ ምን አባ ልትሰራ ገባክ በማለት እኔ እሷ ነች እንድደበድብክ የፈቀደችው ታዝዤ ነው በማለት እንግዲህ በያዘው ከዘራ ቅልጥሙን ሰብሮታል ማለት ነው። አርጁን በጣም ስለተጎዳ ወደቀ። ውሃን በጣም ደነገጠች። አሁን ሂጅና ጥሬ ብሏት ቀጥታ ወደ ተሯሮጠው ወደ አቢጌል ክፍልም ነበር የሄዱት። አቢጌል አርጁ እንደተደበደበ ስትሰማ የት ነው ያሉት በማለት ገስግሳም ወታም ነበረ። ነገር ግን አርጁ አቢጌልን ሲያይ ተነሳ። እንደዚህ ነው እንዲ ያልኩክ፣ ግደለው እኮ ነው ያልኩክ ብላ አለችው። እሱም ለካ አንቺ ነሽ ያስደበደብሽኝ በማለት አሁን የመጨረሻ ውሳኔ ላይ ደርሻለሁ፣ ፖሊስ ይዤ እመጣለሁ፣ እስር ቤት ትበሰብሻለሽ፣ ሁለታችንም እንታሰራለን የማለት ውሳኔ ወስኖ ቀጥታ ወጥቷል። አቢጌልን በጣም ደንግጣ ወደ ክፍሏም ሄዳም ነበረ።
አቶ ደረጀ ቀጥታ ወደ ክፍሏ ሄዷል። ወደ ክፍሏም ሲሄድ በጣም ደነገጠች። ለምን ትደነግጫለሽ? አባትሽ እኮ ነኝ። እኔ ስመጣ ሁሌ የምቀጣሽ ይመስልሻል እንዴ ብሎም ይላታል። አዎ አንተ ሁሌም ቢሆን ትቀጣኛለህ፣ ሁሌ ትደበድበኛለህ፣ ለዛ ነው ብላማ አለችው። አሁን አንቺ ያደረግሽው ነገር ትክክል ነው እያልሽ ነው። ሊገለኝ የመጣውን የገደልኩት ራሴን ተከላከልኩኝ እንጂ ምንም ወንጀል አልሰራሁም። ስለዚህ ትክክል ነኝ እያልሽ ነው። ያደረግሽውም ድርጊት ሊቀጣሽ አልቻለም። ስለዚህ ትክክል ነኝ ብለሽ እጅሽን ለሕግ መስጠት አለብሽ። ምክንያቱም በዚህ በግቢ ውስጥ የተቀበረው ልጅ በራሱ ሃይማኖት ሄዶ ማረፍ አለበት፣ ፖሊሶች መምጣት አለባቸው ብሎ ማለት በጣም እንደነገጠች በፍጹም አይሆንም እጄንም አልሰጥም የሚል ምላሽ ነው የመለሰችለት ለአቶ ደረጀ። አቶም ደረጀ ግዴታ መሆን አለበት። ምክንያቱም አንቺ ሁሌም እኔ እውነት ነኝ ከህግ ጋር የህግ ነገር ይሆናል ብለሽ የምታስቢ ሰው ነሽ። ስለዚህ እኔ ትክክል ነኝ፣ አሁንም ቢሆን ምንም ወንጀል አልሰራውም ስትይ ፖሊሶች መጥተው እንዲወስዱሽ አደርጋለሁ የሚል ውሳኔ ወስኖባታል። እሷም በጣም ደንግጣለች። እውነት አቶ ደረጀ ፖሊስ አምጥቶ ልጁን አቢጌልን አሳልፎ ይሰጥ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።